የወጣው ኳስ ግራ መስመር ላይ ሳቪኒዮ ከካዮዴ ጋር ተገናኝተዋል። ሳቪኒዮ እያለፈ ነው። ካዮዴን አለፈ። ሳቪኒዮ ቫልድማርሰን ከመያዙ በፊት ኒኮ ሄነሪ በግንባር ገጭቶ ኳስ ወደ ውጭ ወጣ። የማዕዘመት ለማንቸስተር ሲቲ ሊያዝ የሚችል ኳስ ነበረ። ቫልድማርሰን ፈጠን ቢል ሳቪኒዮ ግን በጣም ጥሩ የማጥቃት እንቅስቃሴ ነው ያስመለከተን። በሊጉ አሉ ከሚባሉ በዚህ ሰዓት ወቅታዊ መቃታቸው አንዱ ከሆነ ምርጡን ካዮዴ ነው በዚህ መንገድ አንጠባጥቦት ያለፈውና ሳቪኒዮ ዶኩ በሌሉባቸው ጨዋታዎች ላይ በቀጣዮቹ ሳምንታቶች እንዲህ አይነት ብቃቱን ማሳየት የሚችል ከሆነ ለጋርዲዮላ ተስፋ ሰጪ ነው። ግርምዬ ረጅም ኳስ ሙካሳ በግንባር ኳሱን እንደምንም አውጥተውታል። ወደ ጎል! ምን አይነት ጎል ነው! ሪያን ቸርኪ what a goal! ሪስፔክት በጠሰው ሪስፔክት መረቡን ነው የበጠሰው። እንደ ሮቦት ወሰወሰው ሪስፔክት ሪያን ቸርኪ what a goal! መረቡን ነው የበጠሰው። ምን አይነት ጎል ነው ሶፊ! ምን አይነት ጎል ነው! ማይገመት አስደናቂ ጎል! ጆታን አሰበው ሪያን ቸርኪ ጆታን አሰበው ጎል ነው። ሃላንድ ነው የሃላንድ ችናታ እቺኛው የጆታ እንድችናት የሃላንድና ያሳንድ ነው። በሃላንድ ስታይል ነው ጎል ካስቆጠረ በኋላ የማሰምት አገኙ። የማሰምቱ በቀጥታ የተሻማውን ኳስ ቤንፎርዶች አወጡት። ከዛ በኋላ ራያን ቸርኪ ያገኘው ከተተው። የዚህ የሊግ ካፕ ውድድሩ ምርጡ ጎል ይመስለኛል ግርሜ ሶፋር እስካሁን ድረስ ባለው ሂደት በጣም አይነት የሚያምር ጎል ነው ያስቆጠረው። ሲቲ ወሰወሰው መረቡን ሪያን ቸርኪ መረቡን በጠሰው። ምን አይነት አስደናቂ ጎል ነው! ምን አይነት አስደናቂ ምትሃታዊ ጎል ነው! እንደ ሃላንድ ነው ሴሌብሬት ያደረገው መጀመሪያ ላይ እንደ ሮቦት መጀመሪያ ላይ ከዛ እንደ ሃላንድ ናቸው ሁለቱም። ሪያን ቸርኪ አሁን ብሬንፎርድ ምን ያጋጥመው ይሆን? አብረን የምናየው ይሆናል። ቸርኪ 32ኛው ደቂቃ ላይ ነው ጎል ያስቆጠረው። ማንቸስተር ሲቲ 1 ብሬንፎርድ 0። ረጅም ኳስ ወደ ግራ መስመር አቅጣጫ ቆንጆ ኳስ፣ ጥሩ ድል ይመስላል። ረጅም ኳስ ሳጥን ውስጥ ተሻገረ። ክርስቶፈር አየር ነበረ። ኳስ ተመለሰ። አስደናቂ ካውንተር አታክ ወደፊት ለመሄድ ጥረት እያደረጉ ይገኛሉ። ሳቪኒዮ ሜዳውን ለጥቶታል። በመስመር ላይ ተጫዋቾች አሉ። ሳቪኒዮ ተረጋግቶ ኳሱን እየገፋ ወደ ሳጥኑ ገባ። ሳቪኒዮ አበቃ፣ ገደለው ጨዋታውን። የግብ ጠባቂ ችግር ነው ሶፊ። ወሳኝ ሰዓት ላይ ወዛወዛው በካውንተር አታክ ሳቪኒዮ። ማንቸስተር ሲቲ ብራዚላዊው ሳቪኒዮ ሲቲን ወደ ግማሽ ፍጻሜው ሊያስጉዞ የሚችል ወሳኝ ጎል አስቆጠረ። ቦንዛ ሳቪኒዮ፣ ቦንዛ ማንቸስተር ሲቲ፣ ቦናንዛ። የልብ ቅርጽ እያሳየ ለሲቲ ደጋፊዎች ወዳቸዋለሁ ያላቸው ይገኛል። ሳቪኒዮ ይህ የብሬንፎርድ የመከላከል ድክመት የታየበት ግብ ጠባቂው ራሱ ኳሱ እየነጠረ ፊት ጨረፈበት። ግን ይዝጋዩ አየር ጨረፈበት እኮ አየር መጥቶ ተንቀርቅሞ መጣ። አየር ለመከላከል ከየትና ከየት ሩጦ መጥቶ ስላይድ ታክል ገባ። ስላይድ ሲያደርግን ኳሱን ጨረፈ። መረቡ ላይ በቀላሉ አለፈ። ቫልድራሞስ መቆጣጠር አልቻለም። አሁን ነገሩ ያበቃ ይመስላል። ነጠረበት። የግብ ጠባቂው ያቋቋም ክፍተት ነው እንጂ ያድነው ነበር እኮ ኳሱን ሶፊ። ግብ ጠባቂ ወደፊት ተስቧል፣ ወጥቷል ከግብ ቦታው ላይ ወጣ ብሏል ወደፊት። ለዛ ነው ባይኑ ከመሸኘት ውጭ አማራጭ ያጣው ማለት ነው። ማንቸስተር ሲቲ ሁለተኛ ጎል አስቆጥሯል። አሁን ምን ነው ባልቀየርኩ ይሉ ነበር አሰልጣኝ ጋርዲዮላ። ኑኔዝንም ሊያሳርፉ ይችሉ ነበር። የጎል 1-2 ደቂቃ ተቀድሞ ተቆጥሮ ቢሆን ድሮ ሌሎች እድል ያላገኙ ተጫዋቾች ሊያስገቡ ይችሉ ነበር። ማንቸስተር ሲቲ በእንግሊዝ ሊግ ካፕ ወይም በስፖንሰር ስሙ ካራባው ካፕ ተጋጣሚውን ብሬንፎርድን 2-0 ሪያን ቸርኪ አስደናቂ ጎል ነው ቀድሞ ማስቆጠር የቻለው ሪያን ቸርኪ በጣም ድንቅ ጎል ነው። 32ኛው ደቂቃ ላይ ያገባው ሳቪኒዮ የማሸነፊያውን ጎል ያስቆጠረበት መንገድ ካውንተር አታኩ በጣም ይደንቅ ነበረ። በእርግጥ ክርስቶፈር አየር በኋላ ላይ ቢጨርፈውም ታዳጊዎቹ የደመቁበት ሙካሳ በጣም ግርምዬ የሚመጣ ተጫዋች እንደሆነ እየተመለከት ነው። በነ ፊል ፎደን መንገድ